እንኳን ለትንሣኤ በዓል አደረሳችሁ። አንዳንድ ነገሮች የሚሰሙኝ ነገሮች ካሉ አደባባይ አስቀምጣለሁ። በነገራችን ላይ በጣም ብዙ የተሳሳተ መረጃ አለው። በየትኛውም አካውንት በየትኛውም አቅጣጫ ኦንላይን ላይ የምሰራው ቢዝነስ የለም። ሶሻል ሚዲያ ላይ በተለይ ዩቲዩብ አለኝ። ዩቲዩብ ሀሳቤን አስቀምጣለሁ። ምክንያቱም ቲክቶክ የሚታመን ስላልሆነ ሀሳቦች እንዲቀመጡ ፈልጋለሁ። ቲክቶክ ላይም ሀሳቤን ነው እንጂ ማስቀምጠው ጊዜ ሰጥቼ ለመለቃቀም አልመጣም። ጌምም አልጫወትም። እዛ አካባቢ ከሚለቃቀሙ ነገሮች ምንም አልፈልግም። ሰርቶ ማግኘት ምን ያህል እንደሚጣፍጥ የሆነ ነገር የራስ የሆነ ነገር እንደሚያኮራ እግዚአብሔር ይመስገን። ይሄንን ጥበብ እግዚአብሔር ሰጥቶኛል። ሰርቶ ማግኘት መልካም ነው ብዬ አስባለሁና በዛ ደረጃ ነው ሐሳብ በቤትብስ ሲሳሳተ እየተመለከትኩ ነው። በአቅራቢያዬ በዙሪያዬ በተለያየ ቦታ ያሉ ሰዎች እሱ ገንዘብ እየሰራ ነው ምናምን ነገር አለ። ስለ እውነት ነው የምሟገተው። እግዚአብሔር ምስክሬ ነው። ወላዲቷን ስለ እውነት ሐሳቤን ማስቀምጠው እንጂ በየትኛውም አቅጣጫ ማገኘው ጥቅም ምናምን የለም። የኔ ጥቅም ብዬ የማስበው ንጹሃን ሳይሞቱ ሲቀሩ፣ ሀገር ሲረጋጋ፣ ሽማግሌዎች ሲከበሩ፣ ህፃናት ሲያድጉ፣ ያረገዘ ሲወልድ፣ የታመመ ሲታከም፣ ተማሪዎች ወደ ትምህርት ቤታቸው ሲገቡ፣ ሰራተኛ ሰርቶ ወደ ቤቱ ሲገባ፣ የሰለጠነ አስተሳሰብ ሲኖረን ያኔ የኔ በቃ ይሄን በዛች ሀገር ላይ እንደ ሀገር እኔ በህይወቴ እየተነፈስኩ ያለው እንደ ሀገር ይሄ ነገር እንዲኖረኝ ነው ማረገው። እንዴ እንዲኖረኝ ነው የምፈልገው። የሆነ ውሳኔ ወስኜ ፍርድ ቤት ወስጄ የራሴ ጠበቃ፣ የራሴ አቃቢ፣ የራሴ ፖሊስ ጣቢያ፣ የራሴ እስር ቤት የለኝም። አንዳንዶቹ ደንፍተው ሲናገሩ ይገርመኛልና ጨካኝ መሆን ይቻላል፣ ባለጌ ውርጋጥ መሆን ይቻላል። ያ ግን ይጠቅማል የሚል እምነት የለኝም። የሚጠቅመው አስተሳሰብ ላይ መስራት ነው። አስተሳሰብ ከተቀየረ ብዙ ነገር ማድረግና ብዙ ነገር መቀየር ይቻላል የሚል እምነት አለኝ። አስተሳሰብ ላይ እንዲሰራ ፈልጋለሁ። ትውልድ ላይ እንዲሰራ ፈልጋለሁ። ትውልድ ላይና አስተሳሰብ ላይ ከተሰራ ያን እውነት ያለውን ነገር ለትውልድ ካስጨበቅ ምክንያታዊ ወጣት ይመጣል። ምክንያታዊ ወጣት ከመጣ ሀገር ትቀጥላለች። የሰው ልጅ መግደል፣ ገድለ ሰልፊ መነሳት፣ እንደዚህ ልማት መሰረታዊ ተቋሞት መደርመስ፣ ይሄ የሰውነት ባህሪ የእንስሳ የሆነ ባህሪም እየተመለከትኩ ነው። ይሄም በጣም አስቸጋሪ ነው። የሰው ልጆች ጎዳና አይደለም። ሃይማኖት የትኛውም ሃይማኖት እንዲከበር የሐሳብ ልዕልና የሐሳብ ወደ ፈለገበት የሚሄድበት መንገድ እንዲመቸው ማድረግ የአንዱን በአንዱ ላይ እንዲጫንበት የሆነ ጉልበተኝነት፣ ዘላንነት፣ የጋጠ ወጥነት ምናምን አይመቸኝም። ከዛ አንጻር ነው። ኤኒዌይስ ይሄንን ካልኩ ዘንዳ የአማራ ትግል ኢትዮጵያ ለአማራ ትግልም ለኢትዮጵያም ዋጋ የከፈሉ አባቶቻችን ነገስታቱ የአማራ ሕዝብ ኢትዮጵያዊ ማንኛውም ስለ እውነት ዋጋ ያከፈሉ ሰዎችን ክብራቸውን መንሳትና ክብራቸውን ማቅለል አልፈልግም። በየጊዜና በየሰዓቱ ሁሉም የሚችለውን ያቅሙን በሰዓቱ በዛ ማድረግ ያለበትን ነገር አድርጎ በሚመስለው መልኩ ሀገር እዚህ ያስረክቦናል። ሀገር ከተረከቡም በኋላ አሁን ያለው ትውልድ ምን እየሰራ ነው የሚለውን ነገር መመልከትና ማየት ጠቃሚ ነው ብዬ አስባለሁ። ለምሳሌ የጎጠኝነት እና የዓላማን ያለመረዳት በጠላትነት ፈርጆ በስልጣን ላይ መቆየት የሚፈልገው ህዝቦችን፣ ሃይማኖቶችን ወይም ደግሞ ትንሹን ከትልቁ ያልተማረውን ከተማረው ማህይቡን በእውቀት ባለው ላይ ያስነሱ በስልጣን ላይ መቆየት የሚፈልጉና የህዝብ ደም ማፍሰስ የሚፈልጉ የሰይጣን ተልእኮ ያላቸው ወይም ደግሞ የሰውን ደስታ የማይፈልጉ ሰዎች እንዳሉ፣ የራሳቸው ሆድ ብቻ እኔ ከሞቱ ሰርዶ ያብቀል ህሊና ያላቸው ሰዎች እንዳሉ ሁላችንም እናውቃለን። ያ እንደዚህ አይነት ነገሮች እንዳሉ ከተገነዘብና ካወቅን ነገሮችን በሰከነ መልኩ ነው። እኔ በጣም የሚገርመኝና ሶሻል ሚዲያ ላይ የማየው ነገር በጣም ባለጌነት፣ ጋጠወጥነት፣ ወንበዴነት፣
ብልግና የሆኑ ነገሮች በሙሉ አክቲቭሊ ቫይራል ወጥተው እያንዳንዳቸው ከምታስበውና ከምትጠብቀው በላይ ተመልካች ይኖራቸዋል። እውቀት ያላቸውና እኔ ራሱ ቁጭ የማዳምጣቸው እውቀት ያላቸው ተሻጋሪ ሀሳብ ያላቸው ነገ ከችግር የሚያወጡ ነገ ከሀዘን የሚያወጡ የተሻለ ነገር ከፊት ብርሃን ሊያሳዩ የሚችሉ ሰዎችን ግን ማንም ፎሎ ሲያደርጋቸው አልመለከትምና እንደ ሀገርና እንደ ሕዝብ ራሱ ያለንበት ደረጃ መገምገም መቻል አለበት የሚል አቋም አለኝ። ያንን መገምገም ካልቻልን መሰረታዊ ችግር ውስጥ ነን የሚል አቋም አለኝ። እኔ መጀመሪያ የኦሮሞን ሕዝብ በአማራ ሕዝብ ላይ ማስነሳት ምንድነው የጋምቤላን በአማራ ሕዝብ ላይ ማስነሳት ቤንሻንጉል ጋር ቅማንት ነኝ ይሄ አገው ነኝ ምንድነው የሚለውን ሕዝብ በሆነ ሕዝብ ላይ አስነስተ የተማሩትንም ያልተማሩትንም ንጹሃን ማስጨፍጨፍ ማስገደል የአንድ ሰፈር የቤት ስራ ወስደው አምጥተው ያንን ሲያስፈጽሙብን እንደኖረ ብዙ ንጹሃን እንዳጣን የምናውቀው ነው። የነቃ ትግል እስካላደረክ ድረስ በየትኛውም አቅጣጫ የሚከፍለው ዋጋ የበዛ ይሆናል። ይህንን መሰረት ያደረገ አካሄድ ነው። በጣም ያዘንኩት ግን እነ ጀነራል አሳምነው ጽጌ እነ ዶክተር አምባቸው ስለ አንድነት የተናገሩትና ያስተላለፉት መልእክት ከባድ ነው። የወደፊቱን ተንብየዋል። የፖለቲካ እውቀትና የፖለቲካ አስተሳሰብ ለህዝባቸው የሆኑ ሰዎች እድሜ ስለሌላቸው የአማራ ፖለቲካም የኢትዮጵያ ፖለቲካም ንጹህ አስተሳሰብ ያላቸውና ተሻጋሪ ሀሳብ ያላቸው እንዴት አድርጎ ጠምዞ እንደሚያስቀር የተሰራ ስለሆነ ብዙ ህዝቡ ያንን ስለማይከታተል ብዙሃኑ በኑሮ ውድነት ብዙሃኑ ደግሞ ፖለቲካና ምንድነው ኤሌክትሪክ በሩቁ ነው የሚል ይሄ ባህላዊ ንግግር ያልዘመነ ዋጋ አስከፍሎታል። ወደ ኢትዮጵያ ፖለቲካም ወደ አማራ ፖለቲካ ስንመጣ በተለይ የአማራ ፖለቲካ ላይ በጣም በርከት ያሉት አማርኛ ስለሚያወሩ የአማራ ህዝብን መከራና ስቃይን መጠቀሚያ አድርገው የሚንቀሳቀሱ በጣም በርከት ያሉ አማራ ይሁንም አማራ ያልሆኑም ነው። ብአዴን የምትሉት የብልጽግናው ስብስብ የአብይ አህመድ አማራዎች በጎንደር በከፍተኛ ሁኔታ አሉ፣ በወሎ በከፍተኛ፣ በሸዋው በከፍተኛ ሁኔታ፣ በዚህ በጎጃም በከፍተኛ ሁኔታ አሉ። ትግሉ የነቃና የሰላ መሆን አለበት ስል እነዚህን ሰዎች ነጥሎ የጎጃም ላይ አለ ስትል የጎጃምን ህዝብ መሳደብ አይደለም። ጎጃም ላይ የጎጃምን ህዝብ የሚበላ ነቀርሳ የሆነ ቡድን አለ። ጎንደር ላይ በተመሳሳይ የጎንደርን ህዝብ የሚበላ ነቀርሳ የሆነ ቡድን አለ። ወሎ ላይ በተመሳሳይ ወሎን ህዝብ ነቀርሳ የሆነ ቡድን አለ። ሸዋ ላይ በተመሳሳይ ወሎ የአማራን ህዝብ አንድነት የማይፈልግ ኢትዮጵያ እንድትቀጥል የማይፈልግ ትርምሱን የሚፈልገው መቼም አንዴት በሰው በተሰጠው ደረጃ ነው ሊያስብ የሚችለው። ይሄን ውጥንቅጥ የሚፈልጉ በጣም በርከት ያሉ ሰዎች አሉ። የሃይማኖት ውጥንቅጥ፣ የሃይማኖት ተቋም ውጥንቅጥ ትልልቅ ሰው እንዳይኖር አድርገው ወደፊት እውቀት ያላቸው እንዳይመጡ የሚሰሩ ነገሮች አሉ። እነዚህም በጥንቃቄ ማየት ካልቻልን በጣም አስቸጋሪ ነው ብዬ የማስበውና የሰከነ በጣም ይሄ ጋጠ ወጥነቱ ምናምን እንዲቆም የሰከነ ፖለቲካ እንዲራመድ ሁላችንም የራሳ አስተዋጽኦ ማበርከት መቻል አለብን የሚል አቋም አለኝ። ያንን ለማድረግ ደግሞ ማስተዋል ማዳመጥ ካልሆነ የሬሳ ምርቱ ይቀጥላል፣ መጨፍጨፉ ይቀጥላል። ትላንትና ጎረቤት ሞቷል፣ ከነገ ወዲያ አንተ ጋር ይገማል። ትላንትና የሰው አባት ተገሎናል፣ ነገ አባት የሌላ ያንተ አባት ይሞታል፣ ያንቺ አባት ይሞታል። ትላንትና 5-6 ሴቶች ተደፍረው ነበር፣ ዛሬ ወደ አንቺ በመቶ ይደፈራሉ። ነገሩ ተቀጣጣይ ነው። ወንጀልተኝነትና ወንጀለኝነት ብሔር የለውም። ወንጀለኛ ወንጀለኛ ነው። ይሄ የህሊና ግርድና የህሊናን አሳልፎ መሸጥ የምድር ላይም በዚህ በሶሻል ሚዲያ ላይም ያለው ትግል አፈር ከድሜ እንዲገባ አድርጎታል። የአማራ ትግል ላይ በጣም ያልበሰሉ መጮ ብቻ የሚያውቁ ከሆዳቸው ውጪ ዘለል አድርገው ማየት የማይችሉ በድምጽ ብቻ መቆጣጠር የሚችሉ መንጋውን ይዘው መሄድ የሚፈልጉ ህዝቡን ያሳሳቱ በጣም በርከት ያሉ ፖለቲከኞች አሉ፣ ምድር ላይም አየር ላይም። እነዚህን ነቅተ እነማን ናቸው የሚለውን አይደንቲፋይ ተደርጎ በሰለጠነ መልኩ አደባባይ ላይ መወያየትና መስመርን አስተካክለ መሄድ ካልቻልክ ያ ከገዳዮቹ አንዱና አንዱን ስጋ ስላለኝ ነው ዋጋ የከፈሉ ጀግኖች ይከበሩ የሚል አቋም አለኝ።
እያየን እንጨምራለን።